አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና እንዴት ናችሁ? ለመዳም ቅመሞች ለወንዶቹም ይሆናል፣ ለነገሩ ለሁሉም ይሆናል። እስከ መጨረሻው ድረስ አዳምጡ፣ ስሙ፣ ተረዱት፣ ይጠቅማችኋል። የአንዱ ተሞክሮ ለአንዱ ይጠቅማል። ገብቷችኋል? ብዙ ያልነቃችሁ የተኛችሁ ቆማችሁ ግን የተኛችሁ ማሰብ የማትችሉ በቃ የዕለቱን ብቻ የምታዩ ልጆች ብዙ ቦታ ላይ ስላላችሁ ይሄ የኔ ተሞክሮ ይሆናችኋል። ምክንያቱም የአንዱን ተሞክሮ ስታዳምጡ ወይም ስትረዱ ለእናንተ ህይወት ይጠቅማችኋል። እናንተ ህይወት ላይ ገብቶ ለውጥ ሊያመጣላችሁ ስለሚችል መስማቱ የተመረጠ ነው እላለሁኝ። እና እኔ እዚህ ዱባይ ከመጣሁኝ ያው ትንሽ ቆየት አልኩኝ እና እንደመጣሁ የሆነ በቃ ለራሴ አላስብም ነበረ። ወንድም ሊሆን ይችላል፣ ሌላም አካል ሊሆን ይችላል። ለነሱ ነበር የምኖረው ማለት ነው። በቃ የወር ደመወዜ እንደደረሰች ቀጥታ ለነሱ ነው የምሰጠው ምናምን የማስበው በቃ ለቤተሰብ ነው። ቤተሰብ መለወጥ አለበት፣ ቤተሰብ ማግኘት አለበት፣ ወንድም እህት አባት እንደዛ ነገር ማለት ነው። እና ይሄ እንዳለ ሆኖ በቃ ብር ስሰጣቸው ምናምን እንክብካቤያቸው እንግዲህ ከአስቡት ከኢትዮጵያ ካርድ ሞልተው ነው የሚደውሉት ማለት ነው። ስጠፋ ሁሉም በቃ ይጨነቃሉ ምናምን በቃ ልክ እንደሚያስቡልኝ አድርገው ማለት ነው። እና የተወሰነ አመታት ያው ለቤተሰብ ሆንኩኝ ማለት ነው። በጣም ይወዱኛል፣ ያከብሩኛል። ስጠፋም ደግሞ ካርድ ሞልተው ይደውሉልኛል ማለት ነው። ምን ሆነሽ ነው የጠፋሽው ምናምን ይሉኛል። ይሄውን እውነት ነው፣ እውነቱን ነገር እየነገርኳችሁ ነው፣ ህይወቴ ላይ የደረሰውን ማለት ነው። ከዛ ይሄ እንዳለ ሆኖ ነቃሁኝ። የሆነ ሰዓት ላይ ነቃሁ። እንዴ ሁሌ ለነሱ ሁሌ ለወንድም ሁሌ ለእህት በቃ ሰለቸኝና አሁን ላይ የራሴ መሆን በቃ ለራሴ መሆን አለብኝ ብዬ ወሰንኩኝ። ምክንያቱም እድሜ ይሄዳል፣ ህመም አለ፣ ብዙ ነገር አለ። ሰው ቤት ሆኖ ደስታ የለም። ያው ሁሌ ሰራተኛ ነን፣ ሁሌ ከበታች ሆነን እየታየን ነው የምንሰራውና ይሄ ጫና አደረገብኝና አሰብኩኝ። የሆነ ሰዓት ላይ በቃ ነቃው። እስከዛሬ ምንም አላስብም ነበር። በቃ እነሱ ከተደሱ እነሱ ካገኙ እኔ እዚህ ለራሴ ቁርጥም ብዬ የፈለኩትን ነገር ማግኘት እየቻልኩኝ ግን ለነሱ እየሆንኩኝ ማለት ነው። ከዛ በኋላ በቃ አሰብኩኝ። ምን አሰብኩ መሰላችሁ? በቃ ከዚህ በኋላ ራሳቸውን ይቻሉ፣ እኔም ደግሞ የምሰራውን ብር ለራሴ ማኖር አለብኝ ብዬ ወሰንኩና ተውኳቸው። ስተዋቸው መደወላ በዚህ መቼም ሲደውሉ ችግር ነው የሚያወሩት። ችግር እንኳን ባይኖር ማለት ነው ችግር ነው የሚያወሩት። አንዱ አሞኛል ይላል፣ አንዱ ትምህርት እንዲሆኑብኛል፣ አንዱ ፈተና እንዲብኖ፣ አንዱ የሆነ ስራ ለሞክር ብዬ በቃ የማያወሩት ነገር የለም። ከዛ በኋላ ተውኳቸው። በቃ ጸጥ አልኳቸው። ከዚህ በኋላ እኔ ለራሴ መኖር ስላለብኝ ለራሴ መስራት ስላለብኝ የመጣሁት እኔ ለራሴን ለመለወጥ ነው። የሚገባውን ነገር አደረኩላችሁ። ስለዚህ ከዚህ በኋላ ደግሞ እናንተ ተንቀሳቀሱና ራሳችሁን ለማኖር ሞክሩ አልኳቸው ማለት ነው። አሁን ሁሉም ተውኝ ማለት ነው። ሁሉም ሰዎች ተውኝ ከአንዲት አያቴ በስተቀር ማለት ነው። አያቴ ብሬን አትፈልግም ምናምን በቃ ደስ ትላለች እሷ። ከሷ ውጭ ሁሉም ረሱኝ። ያንን ያደረኩትን ሁላ ባዶ አስቀሩት። አሁን ላይ ምን እንደቆጨ ታውቃላችሁ? ምን ነው ባልሰጠኋቸው ነው የምለው ማለት ነው። አሁን እንደገና በቃ የሆነ ውስጤን እያቃጠለኝ ያለው በቃ ምን ነው ባልሰጠኋቸው ነው ማናደድ ያዘኝ ማለት ነው አሁን ማለት ነው። ምክንያቱም ሰጥቻቸው አድርጌላቸው ያችናት ብለው ካላሰቡልኝ መጀመሪያውኑ እንደመጣሁኝ ባልሰጣቸው ኖሮ ይሻል ነበረ። ምክንያቱም አሁን አቅምሼ ስዘጋቸው ማለት ነው ጥላቻቸው ቀላል አይደለም። መጀመሪያ ባይሰጡ ነበር የሚሻለው። አሁን ላይ በቃ እንዴት እንደምናደድ ወደኋላ አስቤ በቃ ብሩን ስደምረውማ በቃ በጅ ይለኛል።
ግን ያው አልহামዱሊላህ የሰው ልጅ ጤና ከሆነ መተካት ይችላል መስራት ይችላል። ነገር ግን ያናዳል። የሰው ልጅ አንድ ብርም ተሰጥቶት ማመስገን አለበት። ብር ነው። እነሱ ቁጭ ብለው እዛ እኔ እዚህ ለሊት እንቅልፍ የለኝ ቀን እረፍት የለኝ ተዘቅዝቄ እየሰራሁኝ ይሄንን ሰጥቻቸው አላመሰገኑ። ይሄ ብቻ አይደለም ግን እኔ ብቻ ሳልሆን ብዙ ልጆች እኔ እዛ እንዳለሁኝ አንማር ስለምንል ነው እንጂ ማለት ነው። አሁን እኔ በራሴ ነው የተማርኩት። በሰው አይቼዋለሁ። በሰው አይቼው ግን ምንም አልመሰለኝም። መጥቼ የነሱን ውጣ ነው የገጠመኝ። ነገር ግን በኋላ ላይ ነቃሁኝ። ገብቷችኋል? ቤተሰብ አትርዱ ምናምን አይደለም፣ ግን ልክ አለው። ስትረዱ ልክ አለው። መጨረሻው አያምርማ። እናንተም አሁን እየረዳችሁ ብዙ ልጆች አሁን 4 ዓመት 5 ዓመት 6 ዓመት ተቀምጠው ከዛሬ ከነገ እያሉ ለቤተሰብ እየረዱ ለቤተሰብ እየሰጡ የሆነ ሰዓት ላይ ሳያስቡት ኢትዮጵያ ያገኙታል ራሳቸውን ማለት ነው። ያኔ ወይ አካውንታቸው ላይ 50 ሺህ ብር ወይ 100 ሺህ ብር ነው የምትኖረው። እሷንም ይጨርሷታል። አለቀ። ቤተሰብ ላይ ቁጭ ነው የሚሉት። ያቺ ያደረገችልን ናት አይሉም። ካርድ ቢቸግራት ለራሱ አንዳንድ ሰዎች ማለት ነው በእነሱ ብር ሱቅ ከፍተው ልጆቹ በአጋጣሚ ሆኑ ወይ ያሟቸው ወይ ደክማቸው ወይ በቃን ብለው ወደ ሀገር ከገቡ በኋላ አካውንታቸው ላይ ያለች ብር ታልቃለች። ስታልቅ የአባትና የእናታቸው ሱቅ አለ። ያ ሱቅ ግን የልጅቷ ነው። ገብቷችኋል? ካርድ ይደብቋታል። ካርድ ተጠቅማ ሰዎች ጋር እንዳትደዋወል ካርድ የሚደብቁ ሰዎች አሉ። በገዛ ብሯ ማለት ነው። በራሷ ብር ነው የተከፈተው ያ ሱቅ። ነገር ግን እሷ ስራ ቁማ እዛ እነሱ ጋር ስለሆነች ማለት ነው ያቺ ያደረገችልን ናት ሳይሉ ካርድ ከሱቅ ስትገባ ካርድ አንስታ እንዳትጠቀም ካርዱን ደብቀው እቤት ያለ ሰው ብቻ ነው ካርድ ሰው ሊገዛ ሲሄድ እሷ ከሆነች ሱቅ አታገኘው። ደብቀዋት ነው የሚወጡት። ገብቷችኋል? ይሄን ያክል ነው የምንሆነው። ስለዚህ ለቤተሰብ የሆነች የ5 ወሩ የ6 ወሩ ትንሽ ብር እሱም አውጥ ገንዘብ አክስረው ምናምን ከላኩን ትንሽ ብር አቅምሰን አለቀ። በራሳቸው ይሉሉ። እኛንም የሚወዱን መቼ ነው? እኛ ሰርተን ተለውጠን ቤት ሰርተን የሆነ ገንዘብ ይዘን የሆነ ወረት ይዘን ኢትዮጵያ ከሄድን በኋላ ኢትዮጵያ 1 ብር 2 ብር በየሳምንቱ ወይም በየ2 ወሩ ወይም በየአመቱ ወይም ቤታችን ጠርተን ስናበላቸው ስናጠጣቸው ወይም የለበስናትን ወይም አዲሷን ልብስ ገዝተን እንኩ ስንላቸው ያኔ ነው የሚወዱን። አለበለዛ እዚህ ሆነን የምንልከውን ብር አያመሰግኑም። ስንሄድም በባዶ ከገባን ማንም የሚያከብረን የሚሰማን የለ። እንደውም እብድ ናት ነው የሚሉት። ገብቷችኋል? ስለዚህ እዚህ ከመጣችሁ በኋላ ትንሽ በችግራቸው ሰዓት ትንሽ እየረዳችኋቸው ኢትዮጵያ ላይ የሆነ ቁም ነገር አድርጋችሁ እዛ ከሄዳችሁ በኋላ ቡና መጠጫ ሻሂ መጠጫ እያላችሁ ትንሽ ብር ስትሰጧቸው ያኔ የሚያከብሯችሁ ያኔ የሚያስቡላችሁ ያኔ የሚወዷችሁ። አለበለዛ እዚህ ሆናችሁ አድርጋችሁ ኢትዮጵያ በዜሮ ስትገቡ ማለት ነው ያቺ ናት የሚላችሁ የለም። አበደን ያቺ ናት የሚላችሁ የለም። ስለዚህ ዛሬ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው።